ሰላም እንዲናችሁ ውድ የቻናል ተከታታዮች ሊቨርፑልን በተመለከተ እንግዲህ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጀርሚ ጃኬትና ሊዮኒ ምንም የጤና ችግር እንደሌለባቸውና የአዲስ የውድድር ዘመን ፕሪሲዝን ልምምድ ሲጀመር 100% ዝግጁ ይሆናሉ ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ጀርሚ ጃኬት በሐምሌ ወር መጀመሪያ ላይ በካርፒ ለሚጀምረው የቅድመ ውድድር ዘመን ልምምድ ብቁ ይሆናል ተብሎም እንደሚጠበቅ እየተገለጸ ይገኛል። ጀርሚ ጃኬት እንግዲህ ስለሚቀጥለው የውድድር ዘመን የተከላካይ አጋሮቹ ሲናገር ቫን ዳይክ ብዙ ነገር ያስተምረኛል፣ እንዲሁም ኮናቴም አለ፣ እሱ ቡድኑን እንድለምድ ሊረዳኝ ይችላል። እንደዚህ ካሉ ሰዎች ጋር ልምምድ ማድረግ ከዚህ በላይ የተሻለ ነገር የለም ሲል ነው የተናገረው። ጀርሚ ጃኬት በጣም ተስፋ የተጣለበት በጣም ለሊቨርፑል የወደፊት የቡድን ግንባታ ወሳኝ ተጫዋች ይሆናል ተብሎ የሚጠበቅ ተጫዋች እንደሆነ ይታወቃልና ሙሉ ለሙሉ እንግዲህ ከጉዳቱ እንዳገገመና ለቅድመ ውድድር ዘመንም ራሱን ዝግጁ እንዳደረገ ነው እየተገለጸ የሚገኘው። በቅርቡም እንግዲህ ተጫዋች እንመለከታለን ተብሎ ይጠበቃል። እንደዚህ አይነት ተጫዋቾችን ሊቨርፑሎች መተካታቸው የሚፈጥረው ኢምፓክት ከፍ ያለ ነው። ቡድኑ እንደ አዲስ ሊገነባ ይገባል። ከምንም በላይ ግን እኔ አሁን የምጠይቀው ነገር የአሰልጣኝ አርነ ስሎት ሁኔታስ የሚለው ነገር ነው። እሱን በተመለከተ እንግዲህ አዲስ መረጃ ወጥቷል። ስቴቨን ጀራርድ ሊቨርፑል ውስጥ አርነ ስሎትን ሊተካ ስለሚችልበት ሁኔታ ሲጠየቅ አንድ ምላሽ ሰጥቷል። ይህ ክለብ ከዚህ በፊትም ሁሉም ነገር ሲያጣ ይቻለው፣ ከዚያም የኢስታንቡልን ድል ተመልክቻለሁ። ሊቨርፑል እንደገና እንደተታደጋቸው ከተሩኝ የሚመጣውን እንደገና ለመገንባት አይደለም የሚመጣው አውሮፓን ለመቆጣጠር ነው ሲል ተናግሯል። አሁን ስቴቨን ጀራርድ የእውነት ለሊቨርፑል ሁነኛው አሰልጣኝ ነው የሚለው ነገር ጥያቄ ሊያስነሳ ይችላል። ነገር ግን ያው አንድ አሰልጣኝ ወደ አንድ ክለብ ሲሄድ ለምሳሌ ማይክል ካሪክን በማንቸስተር ዩናይትድ ቤት የሰራው ነገር አይተናል እና ለውጥ ሊያመጣ ይችላል። ሊቨርፑል እኮ በጣም ተጫዋች ኳሊቲ ያሉ ተጫዋቾች ያሉት ክለብ እንደሆነ ይታወቃል። እኔ አሁን በአርነ ስሎት ላይ ጥያቄ ላነሳ የምችለው ያሉትን ተጫዋቾች በሚገባ እየተጠቀማቸው አይደለም ነው። በጣም ኳሊቲ ያላቸው ተጫዋቾች አሉ። አሁን በክረምቱ የዝውውር መስኮት ሊቨርፑሎች ጠንክረው የሚሰሩ ከሆነ አዳዲስ ተጫዋቾችን የሚያመጡ ከሆነ ሊቨርፑል እንደ ክለብ ጠንካራ የማይሆንበት ሪዝን ይኖራል ብዬ አልገምትም። በደንብ የቡድን ግንባታ የሚኖር ከሆነ ማለት ነው። እና አሁን እንደ አጠቃላይ ስቴቨን ጀራርድ የሰጠው አስተያየት አሁን ያለው ነገር ደስታ እንዳልሰጠው ነው እና በአርነ ስሎት እየተደረገ ያለው ነገር እየተደረጉ ያሉ ውሳኔዎች ስቲል የሊቨርፑል ባለሀብቶች እስካሁን ድረስ ትዕግስት ማሳየታቸው ለእኔ አስገራሚ ሆኖብኛል። ምክንያቱም በሊቨርፑል ቤት ከዚህም በላይ ሊሰራ ይገባል። በእነዚህ ተጫዋቾች በክረምት የዝውውር መስኮት አዳዲስ ተጫዋቾች ሊፈርሙ ይችላሉ። ነገር ግን አሰልጣኙ በዚህ ሁኔታ ማኔጅመንቱ እንደዚህ የሚወርድ ከሆነ እንዴት በዚህ ሁኔታ ሊቨርፑል መቀጠል አለበት የሚለው ነገር ጥያቄ ሊያስነሳ ይችላል እና በክረምቱ የዝውውር መስኮት ሊቨርፑሎች በርካታ ተጫዋቾችን ከማስፈረማቸው በፊት የአሰልጣኙን ሁኔታ ሊመለከቱት ይገባል ባይነኝ። እስካሁን ድረስ ግን መረጃዎች እንደሚያመላክቱት ከሆነ አርነ ስሎት በሊቨርፑል እንደሚቆይ ነውና እኔ አንድ የምረዳው ነገር ምንድን ነው፣ አንዳንድ ጊዜ ብዙ ሰዎች አንድ ክለብ ዋንጫን ከፍ አድርጎ ስለሳመ ብቻ እንደ ስኬት አድርገው ሊቆጥሩት ይችላሉ። በአርሰናል ቤት የተመለከትነው ነገር ኮምፕሊትሊ የተለየ ነገር ነው። አሁን ፎር ኤግዛምፕል የአርሰናል ቲም ለረጅም ዓመታት ሲገነባ የቆየ ቲም እንደሆነ ይታወቃልና በአርቴታ ላይ የሚነሱ ብዙ ጥያቄዎች አሉ። ግን ለ4 ዓመት በተከታታይ ኦልሞስት ለ4 ዓመት በተከታታይ የሊጉ ተፎካካሪ እንደሆነ ይታወቃልና በመጨረሻም ታዲያ ዋንጫውን ከፍ አድርጎ መሳም ችሏል። ነገር ግን ኮንሲስተንሲ ያለው ቲም ነው እያሳየን ያለው እና በየአመቱ ለዋንጫ የሚፎካከር ቲም ነው ሲያስመለክተን የነበረው። ይህ እንዲሆን ያደረገው ደግሞ ክለቡ በቀስታ ስለተገነባ ነው። የክሎፕን ሁኔታ መመልከት እንችላለን። ክለቡ በአንድ ጊዜ አልተገነባም ነበረ። አሁን ኢቭን እስከሆነ ጊዜ ድረስ ሊቨርፑል የዋንጫ ተፎካካሪ እንዲሆን ያደረጉት ለምንድን ነው? ለበርካታ ጊዜ ክለቡ በቀስታ ስለተገነባ ነውና የአርነ ስሎት ግን እኔ እንደተመለከቱት ከሆነ የክሎፕን ቡድን ይዘው ነው እንግዲህ ዋንጫን ማሳካት እየቻሉትና አሁን ጥያቄ ሊነሳ የሚችለው ምንድነው? አሁን ሊቨርፑሎች ሁነኛ ሆነ አሰልጣኝ ሊያስፈርሙ ይገባል። ለሊቨርፑል የሚመጥን በቀስታ ፕሮጀክቱን የሚመለከቱት ከሆነ ቀስ ብለው ቡድኑን የሚገነቡ ከሆነ ክለቡ እንደ ክለብ ጠንካራ የሚሆንበት ምንም አይነት ሪዝን አይኖርም። ሳላም በተመለከተ መረጃ ወጥቷል። እንግዲህ በጣሊያን ሚዲያ ሪፐብሊክ ዘገባ መሰረት የጁቬንቱስ አሰልጣኝ ሉቺያኖ ስፓሌቲ ሞሳላ በአንፊልድ 9 በዋንጫ የታጀቡ ዓመታትን ካሳለፈ በኋላ ሊቨርፑልን ሲለቅ በአዲሱ ቡድናቸው ውስጥ ዋነኛ ኮከብ ተጫዋች እንዲሆን ለማስፈረም ከፍተኛ ፍላጎት አላቸው ተብሏል። ሳላና ስፓሌቲ ከ2016 መጀመሪያ አንስቶ እስከ 2017
2017 ክረምት ድረስ ሳላ ወደ ሊቨርፑል እስኪዘዋወር ድረስ በሮማ አብረው በነበሩበት ወቅት የጋራ ታሪክ አላቸው። ሳላ በፊዮሬንቲናና በሮማ በሴሪያ የነበረውን የቀድሞ ልምድ መላመድ ጊዜ እንደሚያስፈልገው ይመለከታል። የተረጋገጠው ብቃቱ ደግሞ በገበያው ላይ ካሉ እጅግ ማራኪ ነጻ ወኪሎች መካከል አንዱ ያደርገዋልና ይህ ተጫዋች እንግዲህ ወደ ጣሊያን የሚመለስበት እድል እንዳለ ነው እየተገለጸ የሚገኘው። ለሊቨርፑል እንግዲህ አዲሱ የውድድር ዘመን መልካም እንዲሆን እንመኛለን። በዛሬው እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ዘመን